ከውስብስብ የአንጎል አፈጣጠር ችግር ጋር የተወለደች ሕፃንን በተሳካ ቀዶ ጥገና ማከም መቻሉ ተነገረ። ከወለጋ ጊምቢ የመጣችው የ6 ወር ሕፃን የአንጎል ክፍት ሆኖ መፈጠርና የአንጎል የአፈጣጠር ውስብስብ ችግር ነበረባት ተብሏል። ሕፃኗ ስትወለድ ጀምሮ ጭንቅላቷ ላይ ትልቅ እብጠት የነበረባት ሲሆን እብጠቱም በፈሳሽ የተሞላ የአንጎል ክፍሉም አነስተኛ መሆኑ ተነግሯል። በቅዱስ ጴጥሮስ ሆስፒታል ከ2 ሰዓት ተኩል በላይ በወሰደ ቀዶ ጥገናም የተፈጠረውን ውስብስብ ችግር በተሳካ ሁኔታ ባለፈው አርብ ማከም መቻሉ ተነግሯል። ሕክምናውን በበላይነት የመሩትን በቅዱስ ጴጥሮስ ሆስፒታል የአንጎል የህብለ ሰረሰርና የአከርካሪ አጥንት ቀዶ ሕክምና ስፔሻሊስት የሆኑትን ዶክተር ፈለቀ ወልደ ሚካኤልን ጠይቀናል። ልጅ የነበራት ምንድነው የአንጎል ያፈጣጠር ችግር ነበር። ይሄም በእንግሊዝኛው ኢንሴፋሎሴል የምንለው ሲሆን ፓርት ኦፍ ኒውራል ቲፕ ዲፌክት የምንላቸዋል። ያ ማለት የአንጎል ክፍት ሆኖ መፈጠር ሊሆን ይችላል፣ የህብለ ሰረሰር ክፍት ሆኖ መፈጠር ሊሆን ይችላል። የሷ የአንጎል ክፍት ሆኖ መፈጠርና የአንጎል አፈጣጠሩም አንጎሏ አፈጣጠሩም ችግር የነበረው ነበር እና ምንድነው የሷ ለየት የሚያደርገው ኮምፕሌክስ የሚያደርገው አንደኛ ትልቅ መሆኑ ነው። ውሃና የአፈጣጠር ችግር ያለው የነርቭ ቲሹ የነበረው ሲሆን እንደገና ደግሞ ምንድነው ለዋና አንጎሏ ደም ስሮች ጋር የተጣበቀ ነበር። ያን ማለያየት ነው ውስብስብ የሚያደርገው። በእርግዝና ወቅት ተገቢውን የሕክምና ክትትል አለማድረግና ከእርግዝና በፊትና በእርግዝና የመጀመሪያዎቹ ወራት ፎሊክ አሲድ የተባለውን እንክብል አለመውሰድ ለዚህ ውስብስብ የጤና ችግር መንስኤ መሆኑን ዶክተር ፈለቀ ነግረውናል። ይህቺ ሕፃንም በቶሎ ወደ ሕክምና አለመምጣቷ ችግሩን የበለጠ ውስብስብ አድርጎት እንደነበር ነግረውናል። መዛን በነበረው ቲምና ሁላችንም ዝግጅት ተሳካ ሁኔታ ዋናውን የአንጎል የደም ስሮቿ ሳነካ የአፈጣጠር ችግር የነበረው ፓርት ወይም ቲሹን አውጥተን እንደገና ደግሞ ውሃ ሴሬብሮስፓይናል ፍሉድ የምንለው ውሃ አለ እሱ ነበር። እሱንም አወጣን። ከዛ በተሳካ ሁኔታ ሰርጀሪውን አጠናቀን ያለውን ነገር በደንብ ቀንሰንላት የኖርማሉ የአንጎሏ ክፍል ወይም እና ሌሎች ደም ስሮቿን ሳነካ በተሳካ ሁኔታ ሰርጀሪውን ጨርሰን ሕፃኗ በተሳካ ሁኔታ በጥሩ ጤና ላይ ትገኛለች። አዘግይቶ መምጣቱ መጠኑን ከፍ አደረገው፣ ጨመረ፣ አደገ። ከዛ ውጪ ግን ፕራይመሪ ግን በጣም ዋና ችግሩ ምንድነው? ከነዛ አሁን ካልኩ ደም ስሮቹ ለምሳሌ ተጣብቆ የነበሩ የአንጎል ደም ስሮቹ ጉዳት ብናደርስ ልጅቷ በህይወት የመኖር ዕድሏ አናሳ ይሆን ነበር። እንደገና ደግሞ የሰራን ሰርጀሪ ላይም ደምታ የመሞት ዕድል ይኖር ነበር። ያን ሞር ኮምፕሌክስ የሚያደርገው። ወይዘሮ ራሄል ሂርጳ የሕፃኗ እናት ናቸው። የ6 ወር ሕፃን ልጃቸው ስለነበረባት የጤና ችግር ጠይቀናቸዋል። ስትወለድ ጭንቅላቷ ላይ ትንሽ ውሃ ቋጥሮ ነበር። መጀመሪያ ትንሽ ነበር፣ በኋላ ግን እያደገ መጣ። ብቻዬን ልሸከማት እስኪያዳግተኝ ድረስ ነው የጨመረው። ወደ ላይ ሳነሳት ሁሉ ሰው ነበር የሚያግዘኝ። ቁጭ አላልኩም። 6 ወር ለሚሆን ጊዜ ወደ ጤና ተቋም ተመላለስኩ። በዓለም አቀፍ ደረጃ በኑሯቸው በተሻሉትም የስካንዲኔቪያን ሀገሮች ጭምር ይህ በሳይንሱ ኢንሴፋሎሴል የሚባለው የአንጎልና የህብለ ሰረሰር ክፍት ሆነው መፈጠር ችግር ከ1000 የሚወለዱ ሕፃናት በአንድና ሁለቱ ላይ ሊፈጠር እንደሚችል ዶክተር ፈለቀ ነግረውናል። በኢትዮጵያ ችግሩ ከዚህም በላይ የከፋ ስለመሆኑ ባለሙያው ተናግረዋል። እንደ ጨው ያለውን ምርት በፎሊክ አሲድ እንዲበለጽግ በማድረግ ወይንም ወደ ጤና ተቋም በመሄድ የፎሊክ አሲድ መድኃኒትም አስቀድሞ በመውሰድ ችግሩን መከላከል ይቻላል ብለዋል። በወሊድ ወቅት እንዲህ አይነት ችግር መኖሩ ከታወቀም መታከም እንደሚችል ሁሉም ሰው ሊያውቅ ይገባል ሲሉም ተናግረዋል። እቺ ሕፃን በቤተሰብ ለምሳሌ ለእናትየው እንዳየኸው ጭንቅላቱ በጣም ትልቅ ከመሆኑ ከመግሰፉ የተነሳ ጡት ማጥባት መመገብ ለሷ ከባድ ነው። ሁለተኛ ወይም ሶስተኛ ሰው ካላገዛ ጡት ራሱ ማጥባት ይከብዳል። እንደገና ደግሞ የችግሩ መጠን ደግሞ ብዙ ነው። እኛ ሀገር ምንድነው ማይቻል ድሮ ሰው ይመስለው የነበረው ለምሳሌ ከአንጎል ጋር ከህብለ ሰረሰር ጋር ከአከርካሪ አጥንት ጋር ቀዶ ሕክምና ተደረገለት ማለት ቆሞ መሄድ ሚድን አይመስለውም ነበር። አሁንስ ይሄ ነገር እየተቀየረ ነው። ሚዲያዎችም ሙያተኞችም ይሄን ነገር ግንዛቤ እየፈጠሩ በአሁኑ ሰዓት እየተቀየረ ነው። ግን ብዙ ማህበረሰብ በተለይ ከተማ አካባቢ ያልሆነው ህዝብ ምንድነው የሚመስለው ምናልባትም እንደ ኃጢአትም ሊያዩ ይችላል። ይሄ ነገር ቤት ውስጥ ብዙ ደብቀውም ሊያቆዩአቸው ይችላሉ። በሆነ ሰዓት ግን በራሳቸው ጊዜ ህይወታቸው ያልፍና ሳይሰራላቸው ማግኘት ያለባቸውን ነገር ሳያገኙ ሊያልፉ ይችላሉ። ያ እንዳይሆን ግንዛቤ መፍጠር እንደገና ደግሞ ይሄን ያፈጣጠር ችግር ብዙ በቀነስ የሚቻል ነው።
ከእርግዝና በፊትና እርግዝና ላይ ቅድመ ወሊድ ክትትል በማድረግ ብቻ ፎሊክ አሲድ የሚባል ንጥረ ነገር አለ። እሱም በመውሰድ ይህን ነገር መቅረፍ ይቻላል። የፎሊክ አሲድ መድኃኒትን በመውሰድ ብቻ የችግር የመፈጠር እድሉን በትንሹ በ70% መቀነስ እንደሚቻል ዶክተር ፈለቀ ነግረውናል። ባለፈው አርብ የተሳካ ሕክምና የተደረገላት ሕፃን በቅዱስ ጴጥሮስ ሆስፒታል በተጨማሪ የሕክምና ክትትል ላይ መሆኗን ሰምተናል።